ዘፈናቸው እንዳይሰራ ዘፈናቸው እንዳይከናወን ዘፈናቸው ሞገስ እንዳይኖረው ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስ ስም Michael Jackson is to America as Teddy Afro is to Africa. There is no artist in Africa right now. Teddy is always my የትኛው አልበም actually የሚገርምህ አብዛኛው ስለማይገባቸው አስተርጉማችሁ ንገሩልኝ። ገንዘብ ጠፍቶኛል ስል እኔ 100 ብር አላየውም የምን 100 ብር ነው የምታወራው ካልክ ሌባው አንተ ነህ እያልኩ ነው። በምን አወቅ 100 ብር እንደጠፋኝ? አሁንም ቴዲ አፍሮ ያወራው ስለ ሀገራዊ ጉዳይ ነው። ኢትዮጵያ ከፍ ትበል ነው። ኢትዮጵያ ታብብ ነው። ስለ ኢትዮጵያ አንተ አትንገረኝ እኔ አውቃታለሁ። እናት ለልጅ ምጣት ታስተምርም ነው ያለው። የማል ልጆችን ዳር አስቀሩ ነው ያለው። ምንድነው የከበርቴ ልጅ አለ አዲስ አበባ ላይ አይታችኋል? የከበርቴ ልጅ በደርግ ጊዜ ነው ከበርቴ ምናምን የሚለው የቆመው። አዲስ አበባ ላይ የከበርቴ ልጅ አይተሃል? ወፍ የለም። ደርግ አጽድቶታል፣ ህወሓት አጽድተዋለች፣ ማንም የለም። ከየት አምጥተው እንደሚለፈልፉ ሊገባን አልቻለም። ልክ መንጋ ከኦሮሞ ህዝብ ጋር ለማጋጨት የሚሰሩት ለምን አልሰራላቸውም? አልተጠቀሙም። ለምን ዘርፈው አልበቃቸው? ሰው እንደ ከብት ነው የምታርዱት እናንተ ክልል ላይ እንደ ከብት አትረኩም። ገላችሁ ራሱ የምትረኩ ሰዎች አይደላችሁ። አይተነዋል እኮ ዘፈናቸው እንዳይሰራ ዘፈናቸው እንዳይከናወን ዘፈናቸው ሞገስ እንዳይኖረው ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከአጋንንት የተመረቀ ዘፈን ከጥልቅ ዓለም በኢየሱስ ስም ተመክሮና ተደግሞ ተሟርቶና ተጠንቁሎ በኢየሱስ ስም በሀገራችን በኢትዮጵያ ላይ በኢየሱስ መከፋፈል ልዩነትን በኢየሱስ ክርስቶስ የሚረጭ መንፈስ የተመታ ይሁን። እኛ ደግሞ እንዲህ ብለን እንጸልያለን። ለመሪዎችና ለመንግስታት በነቢያት ስምና በእግዚአብሔር ስም ተደብቃችሁ የፖለቲካ ንግድ እየነገዳችሁ ለመንግስት የምታሸረግዱ ነቢያት ሆይ የተረገማችሁ ሆኖ ከመበልቷ ገንዘብ የወሰዳችሁ ከድሃ አደጉ ንብረቱን የዘረፋችሁ በሐሰት ነብይነት ይሄን ህዝብ የዘረፋችሁ ሙልጭ አርጋችሁ የበላችሁ እናንተ ወንጌል በሚመስል ሐሳብ በነቢያት ስምና በቸርች ስም ተደብቃችሁ የመንግስትን አረመኔነትና ጨካኝነት ለመደበቅ የምትሯሯጡ እናንተ ጭምብል ነቢያቶች ሆይ ሐሳባችሁ ሁሉ የተወጋ ይሁን፣ የተረገመ ይሁን። ከድሃ አደጓ ከመበልቷ ከሚስኪኑ ህዝብ የሐሰት ትንቢት ተናግራችሁ ምንም ስራ ሳትሰሩ ሳትወጡ ሳትወርዱ ሀብት ንብረት አከማችታችሁ እንዲህ ባለ መንገድ ከየት አምጥተህ ነው? አሁን አንተ ከየት አምጥተህ ሰርተነው ለፍተነው ደከመነው ይሄን ሁሉ ሀብትና ንብረት ያፈራው አይደለም። በሐሰት ትንቢት ከዚህ ምስኪን ህዝብ ግራና ቀኙን ከማያቅ ህዝብ የዘረፍከው ሀብትና ንብረት ነው። እንዲህ አምሮብህ ተንደላቀ እንዲህ አይነት ቤት ውስጥ የምትኖረው አንተ ይሄን ምስኪን ህዝብ በሐሰት ትንቢት እያጭበረበርክ ነው አይነት የተንደላቀቀ ህይወት ውስጥ የምትኖረው። ምዕመኑ ግን ያው እንደምታውቀው ማጣት ችግር ወገቡን አጉጦት ይኖራል። አንተ ግን እንዲህ በተንደላቀቀ ቤት ውስጥ ትኖራለህ። ምን እያደረግ ድሃ አደጓን መበልቷን እየዘረፍክ ሲያሻ ደግሞ ወንጌል በሚል ስም ነብይ ነኝ በሚል ስም ለመንግስት ግርድና እየሰራህ በእንዲህ አይነት መንገድ ይሄው እንዲህ አይነት የተንደላቀቀ ቤት አለ። እኔ ምልህ ማለት ነው ሐሙስ የሚለቀቀው ዘፈን ነው እንዲያስጨነቀ፣ የሐሙሱ ፈረስ ነው እንዲያስጨነቀ። ያ ምስኪን ህዝብ እኮ በመሬት መንቀጥቀጥ እያለቀ ባለበት ሰዓት በመሬት መንሸራተት ብዙ ወገኖች ሲሞቱ እቺ ሀገር ለ5 ለ6 ዓመታት በጦርነት ስታመስ አንድ ቀን ወጣ አልጸለይክም እኮ። ዛሬ መጣህና የሐሙሱ ፈረስ እያልክ ማጓራት ጀመርክ። ለምን? ቅጥረኛ ባንዳነ ወንጌል ይዘህ ነብይ ነኝ በሚል ስም፣ ነገር ግን አንተ ለመንግስት ግርድና ነው የምትሰራው። ሌላ የምትሰራው ስራ የለም። ተፈወስ። ቴዲ is always my የትኛው አልበም actually የሚገርምህ አብዛኛው
ሜቢ ፈርስት የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሙዚቃ ያውቃል፣ ሊሪክሱን ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይሄ ሬር ታለንት ነው። በሙዚቀኞች የሁሉም ነገር እንትን አይሆኑምና he's very capable, really naturally talented የሆነ የአበሻ ዘፋኝ እሱ ይመስለኛል። Michael Jackson is to America as Teddy Afro is to Africa. There is no artist in Africa right now that touches the toe of Teddy Afro. This man keeps breaking records despite being in the music scene for more than 2 decades. I remember in 2001 when he dropped Abugida, that is the beginning, like the introductory album, which made him a household name. Fast forward to 2026, Teddy Afro is racking 50 million YouTube views on just audios in his single album that he has released on YouTube and all other streaming platforms. We have never seen this as far as Africa is concerned. We have never seen this in this continent. In 2 days, 50 million views. I'm tempted to think about how much this is definitely going to give him, like ማረቡን ስጡት ያዞምባ ነው ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለም የሀገር ቴዲ አፍሮ ምላሽ ተሰጥቶታል። አዲስ ከለቀቀው አልበም ጋር በተያያዘ የኦሮምኛ ሙዚቃ ድምጻውያን ገላና ጉርሜሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ ለሊት ሐሙስ ለሊት ለአርብ አጥቢያ በለቀቁት አዲስ ዘፈን ባሳለፍነው ሐሙስ የተለቀቀውን የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢቶሪካል አልበም ቀጥተኛ ምላሽ ሰጥተውታል። በኦሮምኛና በአማርኛ ቋንቋዎች የተሰናዳው ይህ ዘፈን ስራ በተለይም በአማርኛ ግጥም ስንኝ ውስጥ የተካተቱ መልእክቶች በቴዲ አፍሮ የአዞምባና ዳስጣ ለተሰኙ ዜማዎች ምላሽ የሚሰጡ ሆነው ተገኝተዋል። በዛሬው ዕለት ሙዚቃውን ለማዳመጥ ሞክረን ነበር። ታዲያ የአማርኛ ግጥሞቹ ከፊሉ እንደሚከተለው ይላል። ላስደምጣችሁ። ማረቡን ስጡት ያዞምባ ነው ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለ የሀገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ ይከፈት መዝገቡ ታሪካችን ይታይ ሀገር ማን ገነባ ማን ነውና ገዳይ ሲሉ ድምጻውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛ ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ ሲሉ እንዲሁ ለሀገር የታገል ነው እኛንን ሲሉ መደመጣቸውም ነው የተገለጸው። አውራለሁ ለገልታል የመላጣ ልጅ ምን አገባ። ትናንትና በታት ላይቭ ስትሪም ያልተጠበቀ ነገር ሀፕን አድርጓል። ቴዲ የተሰኘው ላይ ማለት ነው። ያው ከሀገር እስከ ሀገር ያነቃነቀ ነው። በተለይ እሱኛው ትራክ ማለት ነውና ያው ትናንትና ሁሉም ትራኮች ላይ ሪአክት ያደረገ ነበር ታት በስተመጨረሻ 18ኛው ትራክ ላይ ጀስት እሱን ሪአክት እንዲያደርግ ሲጠብቅ ነበርና ኮሜንት ላይ ሰው እየገባ ጀስት በቃ ኖ ሪአክት ይሏል ማለት ያው ይገባቸዋልና ኖ ሪአክት እንዳታረግ ምናምን ነገር ይሉታል ማለት ነውና እሱም ያው አልገባውም ማለት ለምንድን ነው ምናምን ነገር ብሎ ጀስት ሳይገባው ይሄ ነገር ያደርጋል ማለት ነው። አውራለሁ ለገልታል የመላጣ ልጅ ምን አገባ እንዴ ለምን አላወራ ወደ ሪአክት ማድረግ ይመለሳል። ከዛ በኋላ ሪአክት እያደረገ ያለ አንድ ኮሜንት ያነባል ላይክ ፖለቲካ ነው የሚል ነገር ይናገራል ማለት ነው። በጣም ጀስት በቃ እንዴ እኔኮ አልመሰለኝም ምናምን ይልና ጀስት ይሄን ነገር ይናገራል ማለት ነው። ፖለቲካ ያላወቁ እኔኮ ስለ ፍቅር ምናምን መስሎኛል መድኃኒዓለም መሰለኝ ጀስት እኔ ከምንም በላይ ያስገረመኝ ትንሽ አኖይ አድርጎኛል። ምክንያቱም በቃ ማለት እንደ አዲስ አበባ ልጅ ጀስት በቃ ፖለቲካን እንድንፈራው ገብቷቸዋል አይደለ? ማለት ፖለቲካን በጣም ይሄ ያው ባይፈራ ነው የሚገርመኝ። ላይክ 97 ላይ አዲስ አበባ ላይ የተፈጠረውን ነገር ብዙ ሰው ትራውማይዝ ያድርጉታል ብዬ አስባለሁና ግን እስከ መቼ ነው ይሄ ነገር የሚቀጥለው? በተወሰነ መንገድ ጥያቄ ምልክት ፈጥሮብኛል። ግን በትናንትናው በታት ላይቭ ላይ ያው ትንሽ አኖ ይማርጉኛል። በዛውም ግን ትንሽ አዝናንቶናል ብዬ አስባለሁ። መልካም ምሽት ይሁንላችሁ። እስቲ የቴዲ አፍሮ ዘፈን ሲወጣ አንድ ጋዜጠኛ አላስታውሳችሁ ጋይስ እና
አብሮ አደግ ጓደኛዬ የሰጣት መልስ አለ። ሀጫሉ ሁንዴሳ ምንወደው እሱም የሰጣት ከቴዲ ጋር ዝፈኑ ብትባሉ ምናምን ብላ ልታጨማልቅ ፈለገች። ብቻ እስቲ እንስማው። በዚሁ አስታክኬ የቴዲ አፍሮ አድናቂ ነኝ ብለህ አንድ ጊዜ ስትናገር ሰማሁና ወቀሳ ካልመጣብኝ የኦሮምኛ የአፋን ኦሮሞ የሚሞዝቁ ሰዎች በአፋን ኦሮሞ የቴዲ አፍሮ አድናቂ ነን ሲሉ ሰምቼ አላውቅም። ቲንክ ከምርህ ነው ወይ? ቤቲ ሰው የሰራ ሰው ይደነቃል። የሚሰራው ስራ ሰዎች ሊያስቀይም ይችላል አይደለም ማለት ነው። አንድ ያን ነገር ለመስራት ጊዜውን አጥፍቶ ረጅም ሰዓት ተቀምጦ ምን ያክል ጊዜ እንዳጠፋ እሱና ፈጣሪ ናቸው የሚያውቁት። አሁን እኔ ስለ ሌላው ለማውራሽ ፓሽኔት ሆኖ እዛ ነገር ላይ ያን ያክል ጊዜ ሰው ካጠፋ ምን ያክል ለውጥ ማምጣት እንደሚችል ምን ያክል ሪቮሉሽናሪ መሆን እንደሚችል ያሳየ ሰው ነው። ይሄ ሊደነቅ ይገባል። አንድ መድረክ ላይ እድሉ ቢፈጠር ከቴዲ አፍሮ ጋር አብረህ ትዘፍናለህ ወይ? ያ ሙዚቃውን ትሰማለህ? ሰርተናል እኮ አንድ ላይ ከአንድም ሁለቴ አንድ አይነት ማይክ እየተቀባበላችሁ አንድ መድረክ ላይ ማለት እሱም አንተም ማይክ ይዛችሁ ትዘፍናለህ ወይ? የታሪክ አረዳዳችሁ እንደዛም ሲጀመር ነው። አንተ በሌላ መንገድ ነው የታሪክ ዘውጉን የምትረዳው፣ እሱም በሌላ መንገድ ነው ዘውጉን የሚረዳው። የታሪክ አረዳዳችሁ የተለያየ ነው የሁለታችሁ። ስለዚህ እድሉን ብታገኝ በአንድ መድረክ ላይ ትሰራለህ? በአንድ መድረክ ላይ ከአንድም ሁለቴ ሰርቻለሁ። ለኢትዮጵያ ደራሲያን ማህበር ከ6 ዓመት በፊት አዲስ አበባ ኤግዚቢሽን ሰርተናል። ይሄ ማለት አንቺ እንዳልሽው ያው እኔ በዘፈንኩበት ማይክ እሱም ዘፍኗል ማለት ነው። ሲቀጥል ሚሊኒየም አዳራሽ ለሁለተኛ ጊዜ ዘፍነናል። ያም በአንድ ማይክ ነው የዘፈነው። ስለዚህ እድሉ ቢፈጠር ባይፈጠር የሚባል ነገር የለም ማለት ነው። ተፈጥሮ ነበረ ለማለት ነው። የፈለኩት እንደዛ ነበር። አሊ ቢራና መሐሙድ እንደዘፈኑት ለማለት ነው። አሊ ቢራና መሐሙድ እንደዘፈኑት እኔ በምረዳው መንገድ ከመጣ ችግር የለብኝም። እኔ በማምንበት ሐሳብ ላይ መስፈን ከፈለገ ደመኞች አይደለም። ሙዚቃውን ትሰማለህ? እንኳን እሱ ሙዚቃ የማሊ ሙዚቃ ሰማለሁ ከሙዚቃው እንጂ። ገብቶኛል። ከታሪክ አረዳዳችሁ መቃረንና መለያየት የተነሳ ማለት ነው። ምናልባት እሱ የሚያነሳቸውን ሐሳቦች ለሱ ተውና ጥበባዊ ችሎታውን በዜማ ድርሰቱ ላይ ያመነበትን ሐሳብ ራሱ ሐሳቡን እኔ ባልቀበለውም የሚገልጽበት መንገድ ይሄ ማለት አጻጻፉ ግጥም አጻጻፉ